መሰለሽ ሁልጊዜ እሷ ስለምትጮህ ጥሩ ሰው እንድትባል እኮ እንደዚህ የምትሆነው አንቺ ግን እንደ ተሳፈችኝ አትሳፈጪ ማርያም አትሳፈጪኝ ተመኛት ነይ እንደዚህ ጉድ አንቺ አውሪ እንጂ አንቺ ማትረጂ ሰው ነሽ ነግሬሻለሁ እህቴ ትጨርጭሩ አሁን በእናታችሁ እጭ እኔ ከዚህ ልጅ ጋር አውራ ምን ማለት ነው አንቺ ልጅ ፍሪ አትባሉ እንኳን ብርቅ ነው እንዴ የጀመረችው ሰላም ተመልካቾቻችን እንዴት ናችሁ? እንዴት ቆያችሁ? እንዴት ከረማችሁ? እኛ እግዚአብሔር ይመስገን በጣም ሰላም ነን። እንግዲህ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱን በጣም እናመሰግናለን። ግን በጣም አበረታቱን። አሁንም የእናንተ ገዛ፣ አሁንም የእናንተ እርዳታ፣ አሁንም የእናንተ ሞራል ድጋፍነት አይለየን የኔ ወዶች። ኧረ ተው አስተያየቱንም ኮሜንቱንም እየሰጣችሁን አስተያየት በሁሉ ነገር ደግፉን፣ አግዙን የኔ ወዶች። እንግዲህ ተመልካቾቻችን ኑሮን ለማሸነፍ ብዙ ውጣ ውረዶችን ስንሰራም በዛው ልክ ፈተናዎችም ይመጡብናል። እግዚአብሔር ይመስገን ፈተናዎች ሲመጡብን ያው ወደ እናንተ ነው የምናደርሰው። እንግዲህ ዛሬ ደግሞ ካላገኘዋችሁ ብላ ያው በቀደም በአንዳንድ ነገሮች ላይ ያያችኋት ልጅ ካላገኘኋችሁ ብላ ዛሬ ቀጥራናለች ማለት ነው። ሳሮንንና ቃልን ቀጥሬያቸዋለሁ። እንግዲህ ማንኛዋ ቀድማ እንደምትመጣ አላውቅም፣ ግን በጣም ጨንቆኛል። ያቺ ልጅ እንዴት ነሽ ሳሪታ? አይ ሰላም ነው። እንዴት ነሽ ውዴ? ሰላም ነው። እስቲ አረፍ በይ። ቤቴ መጥተሽ አታውቂ እንዴ ነው? ቶሎ መጣሽ። ከሳራ ከእንተና በላይ እኮ አንቺ ቀደምሻት። ቃል አልደረሰችም። ያ አልደረሰችም እስካሁን ማለት ነው። ተመስገን ዛሬ አንቺ ቀደምሽ። አዎ እግዚአብሔር ይመስገን። ወይ ጉድ! እኔ እኮ ስቀድም እራሱ በቃ ሚዲያው ላይ ስምጣ ቅድሚያ እኔ በሩን ስከፍተው ተነቃ በቃ ይነቃ ወርክ መጣች እኮ። ቃል ኪዳን ግን ዛሬ ምን ሆነሽ ነው? ታንተን የምትመጣ ነው የምትመስለው። ጉዞችን እዚህ ኧረ ጉዞ ደግሞ ምን ቆየሽ? በሻንጣ ምናምን ምን ተኮሳተርሽ? ምን ተኮሳተርሽብን? ደከመኝ እዛ ነው መስክ እንደዚህ የምታንገበግቡኝ ነገር። ቀስ በይ አትጪብን። በይ ቁጭ በይ አረፍ በይ። ቃል ኪዳን ነጋ ግን እንደዚህ ልትሆኛችም ስለሰጠሽ አንቺ ማነሽ? ተፈለሻለሁ። አንቺ ከመጣሽ ብዙ ነገር መጣብኝ። መልክሽ ከኔ ጋር እንደዚህ አንቺ ከመጣሽ ነው ብዙ ነገር የመጣብኝ። ገባሽ? ጭንቅላት የረፍተ ኧረ በእናትሽ እንዳላጮልሽ ተጥበይ። ምን አመጣችብሽ? እኔማ አጮልሻለሁ ላንቺ። ዛሬ ምን ሆናችሁ ነው? ልጅቷ አልደወለችልሽም? አንቺ ላይ አልደወለች። ምንድነው? በኃይለኛው እየደወለች እኔ ጋር አንገብግባ ቶሎ ላግኛችሁ ነው ያለች። ታለሻለሽ የሷ ስልክ እዛ ባለፈው ዘግቻ አይደል የመጣሁት። እያስፈራራችሽ ነው? አዎ። ምን ሆና? ቶሎ ላግኛችሁ ሶስታችሁንም ታስፈልጉኛላችሁ ብላ። ምን ሆና ነው ግን? እኔ አላውቅም። እንዴት ነው ጠገበችው ግን እሷ? አላውቅም። ማን ስለሆነች ነው? ባንቺ ምክንያት ነው። ባለፈው ባለፈው አይሆንም ስል ለዚህ ዳይሬክሽን አንቺ ነሽ። አንቺ በቃ በስይ ምን ይጠበሳው ልክ ልበድላችሁ ታዲያ ላብድ አንቺ ጥፋተኛ ነሽ። እንዴት ነው የሚታበደው? በቃ እንደዚህ ጨርቅና እያደረጉ መሄድ ነው የቀረኝ። በቃ እንዳብላችሁ ስለዚህ እንደዚህ ከኛ በላይ ስለምትጨት ሸፍኝ ለምን አይደለም ለምን መሰለሽ ሁልጊዜ እሷ ስለምትጮህ ጥሩ ሰው እንድትባል እኮ እንደዚህ የምትሆነው። አንቺ ግን እንደ ተሳፈችኝ አትሳፈችኝ ማርያም አትሳፈችኝ አትሳፈችኝ ሳራ ዝም በቃ ሳሪ ዝም በይ በቃ አንቺ ነገር አትጭ ወደዛ አትሳፈጠኝ። አንቺ አርፈሽ ትቀመጪ ነው የሚሻለው። አንቺ ወላሂ ልጅ ለሁለት ጊዜን እዛ ትቦ ውስጥ እንዳገረው እንጂ ባክሽ እግር ተጥቃችኋል። በጣም ታግሽሻለሁ ግን ዛሬውንኩም እንኳን የተንኳተትኩ እናንተ ጋር መማገጠው ምን ብላችሁ ነው ደግሞ ዛሬ? አላንተ ተረተታናል ቃለኝ እኛ አይደለንም ተረጋ ማትታገሽ ከሆነ መሄድ ትችያለሽ። አንቺ እንዳላቀልሽ ከኔ ጋር ተፈልሽ አታውሪ ከፈለሽ ወይ ልጅቷ እየመጣኝ ነው በእናትህ ፍየላፍ አንቺ እየሰማሻት ነው? ታስጠላ ማረም በጣም እያነዳችሁ ነው። ምን ተብላችሁ ነው ደግሞ ዛሬ? ሰላም ረንዶ ሰው መጣ። ሰላም ሲስተር ሰላም ነው አለ። እንዴት ነሽ? በቃ ሰላም አትበይ እባክሽ። ባንቺ ተነሳ ብዙ ነገር መጥቶብኝ። አንቺ ደግሞ ሁሌ እንደተናደርሽ ለጨጓራሽ እንዳፈርቶኛል። በቃ እሰይ ባለፈው ከሷ አጠገብ ስትቆም ያለበት ዛሬ ምን ታገኛ? ሁሌ በቃ አንዳንድ ሰው ኧረ እኔ በጣም ከባድ ጉዳይ ገጥሞኝ ነው። አንቺ ደግሞ አያገባንም። አንቺ ችግር ሆንሽብን መተሽ እዚህ ችግር ሆንሽብኝ። እሺ ችግር
እንዴ ባለፈው ከጎን ያልነበርሽ ምንድነው የሚደክምሽ? ቃል ገብተሽልኛል እንዴ? ብዬሽ ነበር እኮ ያወራ ሁሉ በቃሉ አይገኝም ብዬሽ ነበር። እህት ምንድነው ጉዳይሽ? አሁን እዚህ ስንት ነገር ተን የመጣ ነው። እዛ ተዳሸቁ ቁጭ በይ ተቀመጥ። አልቀመጥም። ባለፈው ቃል ገብተሽልኝ አሁን አልቀመጥም። ሁለታችሁም እንዴ አይ በቃ እኔ ልጅ ሲጀመር ራሴን ያሳማማች እንዴ ተቀመጭ። አንቺንማ በጣም ነው የምፈልግሽ። አይ በቃ ተይኝና እሺ አንቺ ብዬሽ ጉዳይ እኮ ነው እንደዚህ አይነት እንዴ አልቀመጥም። ባለፈው አንቺ ቃል ገብተሽልኝ አይደል እንደዚህ ያረግሽኝ። ኧረ ተረጋጉ በእናታችሁ። ቁጭ በይ በቃልሽ አትገኝም። ቁጭ በይ ከጎንሽ ሆናለሁ አላልሽኝ ነበር? አልቀመጥም። ነይ ቁጭ በይ በቃ እንደዛ ተቀመጭ። እሺ መቀመጣችን መርጥ ያለው ይኸውላችሁ እኔ አሁን ረጋ ብለሽ የፈለግሽን ለምን ጉዳይ እንደሆነ የማያዳግም ሌላ ጊዜ እንገናኝ እንዳትዪ። ይሄ ዛሬ የመጨረሻችን አንቺን ስናገኝ እንዴ ምን ማለት ነው? በአንቺ ጉዳይ መሰለኝ እንዲህ አይነት ውስብስብ ውስጥ የገባሁት። ጉዳይ እኔ ነገርኩሽ። የኔ ጉዳይ አይመለከትሽም። የኔ ጉዳይ የኔ ነው ብዬሻለሁ። ምን ማለት ነው? እንዴት ነው የማይመለከተኝ? ይሄ ሁሉ ውጣ ውረድ ካለፍኩኝ ወዲህ እንዴት ነው እንደዚህ የምትይኝ? ህይወቴ በጣም አስቸጋሪ ጉዳይ ውስጥ ነው ያለው። እዚህ ውስጥ መቀስ አላለም እና ይሄን ጠጉሯን እንቁረጥላት ኧረ እባክሽ የምርሽን ነው ወሰንሽ? ግን አስቃዋጭ ነሽ። ባለፈው ለሶስት ደግፍ ያለበት ዛሬ ደግሞ ለኔ ተገለበች። አስቃዋጭ ነሽ እና እንደዛ ቃል ገብተሽልኝ ብለሽ ጭራሽ በፀጉሬ ትመጪ። ያንቺስ ከፋ። ኧረ ጆሮ ሊበጠስ ነው። ኧረ ጋበይና አስረጅን። ለምንድን ነው የፈለግሽው እህቴ? እኔ በጣም ከባድ ሁኔታ ውስጥ ነው ያለሁት። ከባድ ችግር ውስጥ ገብቻለሁ። አዝኛለሁ በጣም እንዴ በጣም አዝኛለሁ። እኔ ለሷ ባገዝኩኝ ለሷ ከጎና በቆምኩኝ እቺ ልጅ በእኔ እድሜ ከጎኔ አትቆሚ። ማን ቆሚልኝ አለሽ? እኔ ቆሚልኝ ብዬሻለሁ እንዴ? እኔ እኮ የደረሰብሽን ነገር አይቼ ነው ከጎንሽ የቆምኩት። እኔ አልፈልግም። አይውልሽ አንቺ እኮ መናገር ነበረብሽ። ሲጀመር እንደዚህ እንደምትሆንብን መናገር ነበረብሽ። እኔ ማግኘትም አልፈልግም እሷን። እንዴ እኔ እንደዚህ እንድትሆናልኝ ብዬ ነው እንዲያስብ ነው የጠራሽኝ። እኔ ከባድ ችግር ውስጥ ነው ያለሁት። ለምን ደግሞ አታዳምጪኝ? አንቺ በቃ ማዳመጥ የተባለ ነገር የለም። ሳራ ለምንድን ዝም ማትይው? አንቺ ደግሞ በጣም ነው የምትገርሚው። እሺ ዝም በይና አውሪ፣ ወደ ጉዳይሽ ግቢ። አልገባም፣ ወደ ጉዳይ አልገባም። የሚነገር አይደለም። እኔ አስቤ እኔ ለሷ ተቆርቁሬ እንደዚህ አይነት ፈተና ውስጥ መግባት አለብኝ? ህይወቴ በሙሉ ነው ምስቅልቅሎ የወጣው። በአሁን ሰዓት መውጣት መግባት ራሱ ለኔ ተራራ ሆኖብኛል። ይሄ ሁሉ ጉዳይ የመጣው ባንቺ ምክንያት። ምንድነው? ጭራሽ በኔ? አዎ ባንቺ። እንዴ ምን ነው አንቺ መጠፍጠፍ እንደ ቂጣ ቀላል ሆነ? አዎ ቀላል ነው። አንቺ ስትጠፈጥፊኝ እኔ እጅ የለኝም፣ ቆሜ አይሻለሁ። እሺ ቆይ እህቴ ምንድነው? እኔ በገዛ እጄ እንደዚህ አይነት ማጥ ውስጥ እንደዚህ አይነት ጉድጓድ ውስጥ ልግባ? ምንድነው? እሺ ምንድነው? ምኑን የምትይ? ከየት ጀምሬ ከየት ልጨርስልሽ? ሌሊቱን ሙሉ መተኛት አልችል። እየደረሰብኝ ያለውን ነገር ብነግርሽ ቆረጠሽ ሆዴን ነው አንገቴን። አንቺ ደግሞ ተቀልቃለሽ። ምን አገባን? ፖሊስ ጣቢያ ሂጂ። ለምን ነው ፖሊስ ጣቢያ የምሄደው? ከተቸገርሽ ሐኪም ቤት ሂጂ። ለምን ነው ሐኪም ቤት ሄዱ? የአንቺ ጉዳይ እኮ ነው የሁሉ ጉዳይ። በታመማ መሄድበት ምን ያውቅ ነበር? ሲጀምር ስታይ እብድ ነሽ። ጸበል ግቢበት። በቃ ይተው። አምልጬ ነው የመጣሁት። አምልጬ እንዴ አንቺ ደግሞ ከኔ ጎን እንዳትቆም። ይቀድም ነው እንደዚህ እያልሽ በኔ ላይ እንትን ስትነስተሽ አልነበረ? ባለፈው ከጎን ይሆንሽ። አሁን እኮ ተወራሽ። ወደ ጉዳይሽ አልገባም። ወደ ጉዳይ አልገባም። ያንቺ ጉዳይ የኔን ህይወት ሙሉ ምስቅልቅሉን አውጥቶታል እኮ። ምንድነው ያንቺ የኛ እኛን አሁን ሶስታችንን የሰራሽ ምክንያት ምንድነው? ተረጋግጥ። አልናገርም። እንሄዳለን አጥለን እንዴ መንገዱን ጨርቅ ያርግልሽ። ተናገሪ። አሁን አልናገርም። እና ምን ልታረጊ ነው የጠራሽን? እኔ አሁን እናንተን የፈለኳችሁ ልታስደብድቢኝ ነው? ማንን ነው የምጠራው ደግሞ እናንተን ለመደብደብ? ኧረ እኔ በድብድብ ማመን ሰው አይደለሁም ነው። ቆይ ምንድነው ምስጢሩ? ምን ንገሪኝ። አሁን ተረጋጊና እሺ። አሁን አንቺ ዝም በይ። ኧረ እኔ ዝም ብያለሁ። እኔ ምን እንደፈለጋችሁ በቃ እንስማሽ፣ እስቲ እንስማሽ። እኔ ለሷ ብዬ እነዛን ሁሉ ውጣ ውረዶች አልፌ ዛሬ ላይ ደግሞ እንደዚህ አይነት መከራ ውስጥ መግባቴ ነው የሚያሳዝነኝ። ምንድነው የገባሁበት? የሚጀመር ተጀምሮ የሚያልቅ አይደለም። ምንድነው? እሺ አትግማሚ አውሪው። እሺ ንገሪን እስቲ። ምን ነው እናንተ ለመስማት እንደዚህ በጣም ጓጓችሁ እንዴ? በጣም እኮ ኦቨር ነው ያደረግሽ ወሬው። ሰሚያለሽ? እኔ እኮ የራበኝ ነው የማዳምጥሽ። ወደ ምሳሌ ልበላት ልሄድ ያልኩት እና የራበሽ እንደሆነ ታዲያ በልተሽ አትመጭም ነበር? ለምን የምትሄጂበት እኮ ቶሎ ልትመለሽም ላትመለሽም እንደምትሽ አስበሽ በልተሽ ነበር መምጣት ነበር። ምን ችግር እንደደረሰባችሁ ታዲያ ከመጣጥሽ መምጣት ነበረብሽ። ምን እዚሁ ሲጀምር የሆነ ምግብ አለ አውጭና ባልበላ። ለነገሩ ልክ ነሽ። ምንድነው? ይኸውልሽ
እኔ ላንቺ ብዬ እነዛን ሁሉ እንዴ ምን ነው ሴትዮ የምትናገሪውን ነገር ተናገሪ። በቃ ላይ ቸኩለና ሲጀምር ላንቺ ለማውራት እኔ ራሱ ከዛ ድረስ መምጣቴ መፍትሄ አገኛለሁ፣ ትረዳኛለች፣ ታዳምጠኛለች። አንቺ ጋር መምጣቴ ራሱ ጥፋት ነው። በጣም እያስረዘምሽው ነው። አጠራርገሽ አውሪው፣ አስረዘምሽው። በቃ አጠራርገሽ ንገሪን፣ እየሰማንሽ ነው። ቸኩለናል። በቃ ተናገሪ። በቃ ከቸኩላችሁ መሄድ ትችላላችሁ እንዴ። ባለፈው ያንቺን ጉዳይ ከጀመርኩ ጊዜ ጀምሮ ይሄንን ጉዳይ የማታቆሚ ከሆነ እንገልሻለን እያሉ ያስፈራሩኝ ነው። እናም ለህይወቴ በጣም አስጊ ስለሆነብኝ ነው። ኦኬ ገረመሽ? ሁላችሁንም የፈለኳችሁ እንደምን ማሻአላህ እኮ እህቴ ነግሬሻለሁ። በታቆሚ ነው የሚሻልሽ ብዬሻለሁ። እረፊ አይሆንም ብዬሻለሁ። በቃ እንደማይሆን ነገር እኔ ሲጀምር አንቺ ትረጃለሽ ብዬ ታዳምጪኛለሽ ብዬ ከዚህ ድረስ መምጣቴ እንዴ ወይ የሚገርምሽ ማለት ምን ማለት ነው? ቆይ አንቺ ኧረ ቆይ ልጨርስ። መውጣት እንኳን እኮ አልቻልኩም። ማታ መሸ ቴክስት ነው እገልሻለሁ ይሄን ጉዳይ ካላቆምሽ የሷን ሌላ እንዴ ሌላ ሳይሽ ተመኛት ሌላ ሳይሽ ተመልከቺ ቴክስቶቹን እማታቆሚ ከሆነ እገልሻለሁ፣ እደፋሻለሁ፣ መውጣት መግባት እራሱ አትችይም። እውነታቸውን ነው። ሽንኩርት ለመግዛት እንኳን እኮ ለመውጣት ተሳቅቄ ነው እቤት ድረስ እኮ ነው ደውዬ የማስመጣው። እኔ ባንቺ ምክንያት እንደ አይነት ማጥ ውስጥ ልግባ? እኔ እኮ ነግሬሻለሁ ውዴ። እኔ አሁን ተረጋጊ። ስለዚህ ቴክስት የሚልከው ማን እንደሆነ አውቀሽዋል? አላወኩም። ቅበሩኝ። ባይቀማ መች ፈልጋችሁ ነበር? እኔው ራሴ ሄዳል ነበረ። ይሄንን ቴክስት እንዳታጠፊ መረጃ ይሆንሻል። አላጠፋም። እንዳታጠፊው። ሲቀጥል አንቺ ግን በጣም ጨካኝ ነሽ። እሺ አልዬ አንቺ ቆይ ምንድን ነው እንደራሊ ምን ማጠም እንደው ዝባቅ ውስጥ ማይከመች ወዲ ነው ቴክስት ባላችሁ አትፍጨርጨሩ። አሁን በእናታችሁ ጭቅነቱ እኔ ከዚህ ልጅ ጋር አውራ ምን ማለት ነው? አንቺ ልጅ ፍሪ አትባሉ። እንኳን ብርቅ ነው የጀመረችው ነገር ጥሩ ነው። ከቤት ወጥተሻል፣ ስትመለሽ መሞትሽ ነው። ይሄን ጉዳይ ካላቆምሽ ተባልኩ። እኔ ላንቺ በቆንኩኝ እንደዚህ ጉዳይ አንቺ አውሪ እንጂ አንቺ ማትረጂ ሰው ነሽ። ነግሬሻለሁ እህቴ፣ የነገርኩሽን ነገር እኮ ነው የነገርኩሽ። ትንሽ ስሜቱ ገባቸው። አንቺ ግን ጭራሽ ትንሽ እንኳን አልተሰማሽም። በዚህ ልክ ጨካኝ ሴት ነሽ። አንቺ እኮ ነው ይሄ ሁሉ ደረሰ። ኧረ እኔ ምንድነው የማደርገው? አሁን እንዴት ነው የምመለሰው ወደ ቤት? ማን እንዴት አይመለከታትም? አንቺ ገንዘብ አለሽ? ሴት ልጅ እኮ ነሽ። እንዴት ነው የማይመለከተኝ? የደረሰብሽ እያንዳንዱ ነገር ስላየሁ እኮ እዚህ ደረጃ ላይ ደረስኩ። ለምን ደግሞ አይመለከተኝ? ምክንያት እናፊ ተበላሽ ፈልገሽ ነው የመጣሽው? ፈልገሽ ነው የመጣሽው? ፈልገሽ ከሆነ ደግሞ ከእኔ ነው መቅጠር ያለብሽ እንጂ እነሱን አይደለም። እሺ እኔማ የደረሰብኝ ነገር ስላሳሰበኝ ነው እነሱን ተመልካቾች አይመለከተኝ ነው መውጣት ቻይ ሲጀመር ከኛ ህይወት ራቂ። ከዛሬ በኋላ አይመለከተንም። እሱን አንቺ አይደለሽም የምትወስኚው፣ እኔ ነኝ የምወስነው። ቀጣይ ሳምንት ደግሞ እናንተ ጋር ነው ይሄ ቴክስት የሚገባው። ቀጣይ ሳምንት እናንተ ጋር ነው። እሺ አዳምጪኝ። ብታመልጡ ነው የሚሻላችሁ። ከዚህ ልጅ ብትርቁ ነው የሚሻላችሁ። እናንተ ደግሞ ማለት ነው አንድ ነገር ልንገራችሁ። ነው ቃል ኪዳን ቀጣይ ለአንቺ ነው። ተረኛ አንቺ ነሽ። እርግጠኛ ነሽ? ተረኛ አንቺ ነሽ። ወይኔ ራሴን አመመኝ። እኔ አሁን እንዴት ነው ወደ ቤት የምመለሰው? ምን ማለት ነው? ባንቺ ጉዳይ እኮ ነው የቴክስት እየደረሰኛል። ተቀመጪ በቃ ሳራ። እሺ በቃ ሌላ ሰው ጋር ግሪ። አላቆምም። ይሄን ሁሉ መንገድ ሂጅ። ከቤት አትወጪም። ምን ማለት ነው? አልዬ በቃ ከዚህ ሁሉ እኛም አንድ ሆነ እስከምንደርስበት ድረስ ታቁም። በቃ እሷ አላቆምም። አዳምጪኝ እህቴ፣ ረጋ ብለሽ አውሪ። ይኸውልሽ ይሄንን ማንነት ምንነት ይሄን ቴክስት የጻፈልሽን ሰው እስከምናጣራ ድረስ አንቺ አቁሚ። ይሄን እንዴ ቴክስት መንገዱ ሁሉ ተከቧል፣ እስክትመለሽ እየጠበቅሽ ነው እያሉኝ እኮ ነው። እንዴት ነው የማቆመው? እናንተ ትቀልዳላችሁ እንዴ? እሺ በሌላ ዘመድ ጋር ወይ እቤትሽ እንዳትይ። የለበስኩትን ልብስ ራሱ ያይተውኛል ማለት ነው። እንዴ ነው የምመለስ? እያስመሰለች ነው። እኔ አንቺ ሲጀምር ማለት ነው እያስመሰለች ነው። ሌባ አላቀልሽም። እንዴ ምን ማለት ነው? አንቺ በጣም ጨካኝ ሰው ነሽ። ሲጀምር ታስታውቂያለሽ። አሁን እኔ የጀመርኩትን ነገር ለማንኛውም እንደማልሽ ለማንኛውም ይሄንን አሁን አቁሚልሻለሁ። ይሄን ሁሉ መንገድ መጥቻለሁ። ብራቮ እንዳታቆሚ፣ ብራቮ ምኑን ማቆም አላቆምም። ይኸውልሽ አንቺ ስላልሽኝ አይደለም የማቆመው። እኔ ራሴ ስለፈለግኩ ነው። ያንቺ ህይወት ነው አውቃለሁ፣ ግን አላቆምም። አቆምሽ ጉዳይ አላቆምም። ከጎንሽ ቆማለሁ ብለሽ አላቆም የምትይ ምን ማለት ነው? እስከ መቼ ነው የምታጣሪው? ንገሪኝ እንዴ እስከ መቼ ነው የምታጣሪው? ስሚኝ እቴ እሺ ጀምር። አላቆምም። እኔ ማንም ከጎንሽ
የጀመርኩት ነገር አላቆምም። ይሄን ሁሉ ለፍቼበት ይሄን ሁሉ ዋጋ ከፍዬበት አላቆምም። ስርዓትሽን ያዥ። ምን ማለት ነው? ና ደርሰኝ ማታጮልኝ አጮልሻለሁ። እዛ ላይ ሲጀመር ቀጣይ ለሁለታችሁ ነው። ቀጣይ ለሁለታችሁ ሂዱና እኔ ደግሞ የጀመርኩት ነገር ተአምር ቢመጣ አላቆምም። ምን እንደምታየው እንታያለን። አንመጣም። እንደምን የሚሰራት እናንተ ሶኬት ምን አይነት ስርት ያደርጋት ነው? የሰው ሶኬት ሲጀመር እናንተ ናችሁ እኮ የዚህ ልጥፍጥኛ አባታ ዝም በቃ ማውራት አንፈልግም። ይካልከለ እናንተ ጋር ቴክስት የሚገባው እናቀበል እኛ ምን ስላደረገን ተባባሪዋ ናችሁ። ተባባሪዋ ናችሁ። የሚመለከታችሁ ነገር ጥልቅ አትበሉ። በቃ በሚመለከታችሁ ስለራሳችሁ ህይወት አውሩ። ስለራሳችሁ ህይወት ፈትፍቱ። ስለሰው ህይወት አትፈትፍቱ። በቃ ከእንግዲህ እቺ ልጅ ደውላ ዘራቢስ ወይ ናት ደውላ ገደልሽ። እባክሽ አንቺም ገደል ግቢ። ሁሉም እኔን ጎልቶኝ ገደል ያምላክ። አይ የኔ ወዶች መከራ ወረደብን። ኧረ ጸልዩልን፣ የቃል ቤተሰቦች ጸልዩልን፣ ጸሎት አድርግልን። እውነት እኔ ግራ እየገባኝ ነው፣ ጭንቅላት እየፈነዳ ነው። በዚህ በጾም ጊዜ እንደዚህ አይነት ፈተና ማሳለፍ የራሱ የኔ እናት። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን። እኔ ደክሞኛል በቃ እውነት